የድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ አጭር የህይወት ታሪክ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው ብሎ እንደዘፈነ ይታወሳል። ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓመተ ምህረት ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ተወለደ። ያደገውም በዚሁ ከተማ ቀበሌ 3 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነው። ከልጅነቱ ጀምሮ ለድምጽና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምጹና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ኪነት ቡድን ውስጥ በመሳተፍ የረዥም ዘመን የጥበብ ጅማሮውን መሰረት ጥሏል። ሰሜ ድምፃዊ ብቻ ሳይሆን የግጥም የዜማና የቲያትር ደራሲም ነበር። ቀልዶችንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበር። ሰማኸኝ የመጀመሪያና የሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታውም ከትምህርቱ ጎን ለጎን በኪነ ጥበብ ክበባት ውስጥ ንቁ ተሳታፊ ነበር። አንደኛ ደረጃ ትምህርቱን በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛና ሁለተኛ ደረጃ ደግሞ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃን ደግሞ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። ሰማኸኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊ ኢትዮጵያ ወጣቶች ማህበር አኢወማ ክፍለ ሀገሩን እስከ መወከል የደረሰ ነበር። ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ህዳር 11 1978 ዓ.ም በወጣትነት ዕድሜው የጎጃም ዝነኛ የኪነት ቡድን ግሽ አባይ አባል ለመሆን በቃ። በግሽ አባይ ውስጥ በርካታ ምርጥ ስራዎችን ያቀረበ ሲሆን በተለይ ከታዋቂው ድምፃዊ ከይሁኔ በላይ ጋርና ከሀብቱ ንጋቱ ወይም አንሙቴ ጋር በመሆን ያቀረበውና ለአራት አስርት ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱዬዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። በ1982 ዓመተ ምህረት የከተማና የአካባቢዋ የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከኤሌክትራና ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋርም ሰርቷል። ይህንንም ተከትሎ ኑሮውን በአዲስ አበባ አደረገ። ከዚህ በመቀጠል ያዥኝ አላበድኩም የሚለውንና ሌሎችንም በህዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለህዝብ አብቅቷል። ይህም በሙያው ከፍተኛ ዝናን አጎናጽፎታል። ሰሜ ከ1983 ዓመተ ምህረት ጀምሮ በሶስና ምሽት ክበብ ከ1988 እስከ 1989 ዓመተ ምህረት ደግሞ በአይቤክስ እና በሸዋ ጌትስ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓመተ ምህረት በካሳንችስ የራሱ የሆነውን ባህላዊና ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ስራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ ለኢትዮጵያ የኪነ ጥበብ እድገት ከፍተኛ አስተዋጽኦን አበርክቷል። ሰሜ ከሙዚቃውን ባሻገር በቲያትር ዘርፍ ባለሙሉ ተሰጥኦ የነበረ ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነት ያተረፈውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ሙዚቃዊ ተውኔቶችና ስራዎች ላይም በንቃትና በብቃት ተሳትፏል። ሰማኸኝ በተለይ የጎጃም ባህላዊ ዜማዎችን ባቲ፣ አምባሰል፣ ትዝታና አንቺ ሆዬን በመጨመር ከዘመናዊ የሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ መንገድን የቀደደ ድምፃዊ ነው። ሰሜ ባላገሩ በረዥም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃን ዘርፍ ወጉንና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። አልበሞቹ መካከልም ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንደ አልሰለጠነ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደር በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅርና ክብር አሳይቷል።
የአርሶ አደሩ ውብ እሴት ባህልና ወግ በአድናቆት ከዘከረበት ይህ ስራው የእውቅናው ሁለተኛውና ከአንቱየዋ ሊስተካከል የሚችል መጠሪያው ሆኗል። ከዚህም በኋላ ሰማኸኝ በለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። ውቧ ባህር ዳር ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። በዚህ ስራው ውቧ ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጸበት ፍቅርን፣ ጨዋታን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎቹ በትዝታ አስቀኝቷል። ደቦት እንስራ የልጅነት ትዝታና የገጠሩን ባህል በተለይ መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን በጣም አስደሳችና ውብ በዓል በትዝታ ላለፍንበት የሚያስታውስ፣ ለማያውቁት ደግሞ መስከረም በጠባ ቁጥር ያለውን ውብ የጸደይ ወቅት ያሳየበት፣ መስከረምን በልዩ እንድንናፍቀው የሚያደርግ ውብ የኪነ ጥበብ ስራው ነው። ዘገኛ በጥንተ ባህላዊ ትውፊት የተቃኘውን በፈጣን ውዝዋዜ የታጀበና በአይነቱ ውብ የሆነ ወደ ሕዝብ ያልወጣን ባህል ደምቆ እንዲወጣ ያደረገ ድንቅ የአዘፋፈን ስልት ነው። ከሌሎቹ ተወዳጅ የባህልና የትዝታ ስራዎቹ መካከል እረ ምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ አለሽ ነገር፣ የኔ ዓለም፣ ዝናቡ፣ ዓለም እንደምነሽ ተጠቃሾቹ ናቸው። ሰሜ ባላገሩ እነዚህንና ሌሎች ተወዳጅ ስራዎቹን በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ አገራት ለሚኖሩ የኢትዮጵያ ዲያስፖራዎች ባቀረባቸው ኮንሰርቶች አገራዊ ናፍቆትን በመወጣት ረገድ ትልቅ ሚናን ተጫውቷል። ሀገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ተጫውቷል። ደማቅ ፈገግታው መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ለተመልካች ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ነው። የሰሜ የድምፅ ጉልበትና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ ወይም ማይክ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦም ነበረው። ከተመልካች ጋር በቀላሉ የመቀራረብ፣ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተፈጥሯዊ ስጦታም ነበረው። ሰሜ ባላገሩ በ1991 ዓመተ ምህረት በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት እስር ፍርድ እንደተፈረደበት ተሰማ። ብዙዎች እንኳንስ እስር ተወስኖብን እንዲያው ውጪ ናፋቂ በሆንበት ጊዜ ሰሜ ግን ፍትህና ሕግን በማክበር ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦቹንም ልይ ሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለሕግ ተገዥነትን በተግባር አስመስክሯል። ከዚሁ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያ ተሰጥቷል። በመኖሪያ መንደሩም ከነዋሪው ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳ ሰሜ መንደር እየተባለ ይጠራል። በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በተጀመረበት ወቅት የኖኪያ ስልክ ምርት ኖኪያ 3310 ሰሜ ባላገር ተብሎ እስከ መጠራት የደረሰ ተጽዕኖ ፈጣሪ ነበር። ይህ ስልኩ ከነበረው ጥንካሬና ወድቆ አይሰበሬነት የተነሳ የሰሜ የብርታትና የጥንካሬ ተምሳሌትነት ጋር ተያይዞ የተሰጠው ስያሜ ነበር። ሰሜ ባላገር ከተሰጥኦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን በማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ቋሚዎች ሆነን ወዳጆቹ ሁሉ የምንመሰክርለት እውነት ነው በማለት ገልጸውታል። ሰማኸኝ በጥበብ ህይወቱ ስኬታማ እንደነበረ ሁሉ በቤተሰብ ህይወቱም የተባረከ አባትና ባል ነበር። በ1982 ዓመተ ምህረት ከወይዘሮ ገበያነሽ አባተ ጋር የትዳር ህይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቅቷል። ኢንጂነር ቢንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝ እንዲሁም
አቤል፣ ሰማኸኝ የሚባሉ 4 ልጆችን አፍርቷል። ሰሜ የእነዚህ የ4 ልጆቹን ፍሬ 4 የልጅ ልጅ ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ልጆቹን በጥሩ ስነ ምግባርና ዕውቀት ኮትኩቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድም ለአካባቢው ማህበረሰብ ትልቅ አርአያና አስተማሪ የነበረ የቤተሰብ መሪ ነበር። ሰሜ በጥበቡ ብቻ ሳይሆን ማህበራዊ ህይወትን በመደገፍና በቸርነቱም የሚታወቅ ታላቅ ሰው ነው። ከትውልድ ከተማው ባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን መቼም ቢሆን የማይረሳ ለታመሙት ደራሽና ጠያቂ ነበር። የጭንቀትና የችግር ቀናት ሲከሰቱ የሙያውንና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠት ያግዝ ነበር። ወደ ቤቱ ለዘለቀ እንግዳ የጥንቱን የአባቶች ሃይማኖታዊ እሴት በተላበሰ መልኩ የእንግዶችን እግር አጥቦ አብልቶ አጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም የሚረሳ አይደለም። የአረጋውያን መርጃ ማህበር ስራዎች ላይም በጉልህ በመሳተፍ አረጋውያንን በመደገፍና በመርዳት ትልቅ ማህበራዊ አርአያነትን አሳይቷል። ግዴታውንም ተወጥቷል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴም ያግዝ ነበር። በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ህንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙን፣ ዕውቀቱን፣ ጉልበቱን በሙሉ በመስጠት ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራ ነው። በሰበካ ጉባኤ አባልነት ተመርጦ በቅንነት፣ በታማኝነት፣ በፍጹም ፍቅር ቤተ ክርስቲያንን አገልግሏል። ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ የብሎኬት ማምረቻ ማሽን ገዝቶ በነፃ አበርክቷል። ለታላቁ የህዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡን በኪነ ጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውንም ተወጥቶ አሻራውን አኑሯል። ሰሜ ባላገር በአገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ነበር። አገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምነት በመጓዝ ሰራዊቱን ያበረታታ፣ የቀሰቀሰ፣ ለሀገር ክብር የቆመና ግዳጁን በጀግንነት የተወጣ የጥበብ ሰው ነበር። ሰሜ ከቅርብ ዓመታት ወዲህ ከመደበኛው በላይ የሆነ ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት በመገናኛ ብዙሃን ተናግሮ ነበር። ከቅርብ ጊዜ ወዲህ ግን ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ሲገልጽ ነበር። በመጨረሻም ግን ሰኞ ዕለት ሰኔ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶም እርዳታ ቢደረግለትም ባለማገገሙ ብዙ ሳይቆይ ህይወቱ አልፏል። ይህ ታላቅ ድምፃዊ በህይወቱ የመጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑም ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉስ ማስታወሻ የሚሆን ቴዎድሮስ የተሰኘ ድንቅ ነጠላ ዜማ ለህዝብ አድርሶ ነበር። ሰማኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ የሙዚቃ የቲያትርና የማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተትን የፈጠረ የሐዘን መርዶ ነው። ሰሜ ባላገሩ እንግዲህ ሰኔ 9 2018 ዓመተ ምህረት ቦሌ ቡልቡላ በሚገኘው በመድኃኔዓለም ቤተ ክርስቲያን በ9 ሰዓት ላይ የቀብር ስነ ስርዓቱ ተፈጽሟል። ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ እንዲሁም ለጓደኞቹ መጽናናትን እንመኛለን። መልካም ጊዜ። ቸር ያሰማን ኢትዮጵያ።